አንድ አይነት ተከታታይ 50 ተማሪ 50 ያምንታት ነው ነበር በጌታስ እስከባረጋችሁ ላይፋችሁ ላይ አሁን ቼንጅ ይመጣል ብዬ አላስብም 150 100 200 ከዛ አጥይዶት ተመዝ እንዳያችሁት $500 ሜካደረኩ ማለት ነው እዚህ ሻራተን አዲስ ከዚህ በፊት ስመጣው ሞስት 400 500 ብር አፎርድ አድርጌ ኮፊ ብለታች ሻራተን ያለው ለዚህ ኢቨንት ወደ 1.4 አካባቢ ነው የከፈልኩትና 1.4 ሚሊዮን አካባቢ really nigga አሁን የገባሁበት ሌላ ኮሚኒቲ ግን ኦልሞስት የሆነኛ ኮሚኒቲ ፌራሪ ያለው አለ ላምቦርጊኒ ያለው አለ ማክላረን ያለው አለ ስለዚህ የተሻለ ኢነርጂ ነው ፖስት የሚያደርገው ስለዚህ እኔ አሁን ይሄኛው መኪና አይደል ብዬ ፎር እንደዚህ ያለ ያ ማለት በደብ ኩኩም የሚያደርግ ሰው ይመጣል ማለት ፋሚሊ ፕላስ ለምንድን ነው ቭሎግ ማሰራው ሁሉ ጊዜ ለምንድን ነው በሪአክሽን የምትመጣው ላላችሁኝ ሰዎች ነው እንግዲህ ይሄኛውን የቭሎግ እንግዲህ እስቲ አይቼው ከተመቸኝ ፖስቷለሁ ካልተመቸኝ ግን ምንም ማድረግ አልችልም ብቻ ዛሬ እንግዲህ ኤክሲ ስናይፐር ታውቁታላችሁ ኤክሲ ስናይፐር ወይም አኑር ነው መሰለኝ ስሙ ትክክለኛ ስሙ ማለት ነውና ትሬደር ናትና አሪፍ በጣም ላይክ ከኤቢ ማርሻል ቀጥሎ በጣም የምትመቸኝ እሷ ናትና እንደ ሮል ሞዴል የማየው ልጅ ነው እና ኢንቫይት ተደርገናል እንግዲህ ሻራተን አዲስ ሆቴል ለራት ተጋብዘናል እና እስቲ ላይክ እኔ ቫይቡ ምናምን ለመቅረጽ ሞክራለሁ እንደዚህ አንዳንድ እንትኖችን ምናምን እንጂ እኔ እንደዚህ ምናምን ይዤ እያንዳንዱ ነገር ምናምን ጭራሽ አይመጣውም ነው የምላችሁ ግን ያው በሻልኩት መጠን እንግዲህ ለመቅረጽ ሞክራለሁ እንግዲህ ይሄ ለመጀመሪያ ጊዜ ነው ሴሚናር ስቀርጽ ማለት ነው አይ ቲንክ ከዚህ በፊት 1-3 ሴሚናሮችን ገብቻለሁ አያ ጄማር ካፒታል ገብቻለሁ የጄማድን 2 ገብቻለሁ ጄማር ካፒታል የምትባል ትሬደር አለች በጣም አሪፍ እንደዚህ ላይክ ማለት እኔ ለእንትን ራሱ ያለኝ እንትን እኔ እንጃ ላይክ ሴሚናር ምናምን ሲባል ማለት ነው ሲሪየስሊ እውነት ለመነጋገር እኔ ላይክ ኢንተረስት ስላለኝ ነው ትሬዱ ላይ ማለት ነው በሌላ ነገር አሁን ሴሚናር እንደዚህ ግባ ምናምን ብትሉኝ ጭራሽ አይመጣውም ማለት ነው እና ላይክ ብዙ ነገር ትማሩበታላችሁ ትሬደር ያው ታውቁታላችሁ ትሬደር የሆናችሁ ሰዎች ካላችሁ ማለት ነውና ኮሚኒቲ ቢልድ ታደርጋላችሁ አዳዲስ ኤክስፒሪየንስ እንትን ትላላችሁ ምናምን ፕላስ ኤክሲ ስናይፐር በጣም እንደነገርኳችሁ በጣም ትመቸኛለችና ከዱባይ ድረስ መጥቶ ሴሚናር በማዘጋጀቱ ብቻ ላይክ ፍሪ ነው ምንም የምታረጉት ነገር የለም $50 ዲፖዚት ታደርጋላችሁ ትሬድ ምናምን ማድረግ እንደፈለገ ልታረጉም ትችላላችሁ ግን ኢንትራንስ ፍሪ ነው በቃ $50 ዲፖዚት ማድረግ ብቻ ነው ከናንተ የሚጠበቅባችሁ ማለት ነው እንደዛ ነው ያረኩት ከዚህ በፊትም የተሳተፍኩባቸው ሴሚናሮች በብዛት እንደዚህ ነው በቃ ኢንትራንሳቸው ፍሪ ነው $50 ወይ $25 ምናምን ዲፖዚት ታደርጋላችሁ እንደ ዲፔንድ ያደርጋል እንደ እንትኑ ማለት ነው ሊቀያየር ይችላል ግን እኔ ምንድነው ማድረገው መሰለህ በብዛት ማድረገው ላይክ እንደዛ ይባላል ጀስት ዲፖዚት አደርጋለሁ ከዛ አፍተር ሴሚናር አውጣዋለሁ ማለት ነው how ወይም አሪፍ ትሬድ ካገኘው ገባዋለሁ ግን ያው እንደዚህ ብሩን በጣም ከፈለጋችሁት ምናምን ማውጣት ትችላላችሁ እንደዚህ አስገብታችሁ ላይክ ከገባችሁ በኋላ አፍተር ሴሚናር ማውጣት ትችላላችሁ ግን እስቲ እንግዲህ እያንዳንዱን ነገር ለመግለጽ ሞክራለሁ እንግዲህ አሁን ስንት ሰዓት ነው አሁን ወደ 8 ሰዓት ተኩል ምናምን ነገር ሆኗል 10 ሰዓት ነው እና መውጣት አለብኝ ያው ሰፈሪ ትንሽ ከሻራተን ስንት ኪሎ ሜትር የሆኑ ኪሎ ሜትሮችን ብቻ አልፌ ነው የምሄደውና እስቲ እንግዲህ ያለውን ቫይብ ምናምን አሳያችኋለሁ ከጀለሶች ጋር ነው የምንሄደው እንግዲህ 1-2 ጀለሶች አሉኝ እነሱን ፒክ አድርጊያቸው በዛው ማለት ነው ለማንኛውም በሻልኩት መጠን ለመቅረጽ ሞክራለሁ እና ልባሳችን ደግሞ ነው ፎርማል ሆኖ ምናምን ተብሏል ይሄ ብዙ እንደዚህ አይነት ነገር ምናምን አይመቸኝም ግን እንዴት ነው እንደዚህ ምናምን ነገር ነው በቃ በነጠላ ጫማ ብቻ የሆነች ወዳለች ላሳያችሁ እንደዚህ አይነት ቦታ ስትሄዱ ማለት ነው አልሳተማ እንደዚህ አይነት ነገር ነው እንግዲህ አርጌ የሚሄደው አውትፊቴ ምናምን አሳያችኋለሁ ለማንኛውም አሁን እንግዲህ ልብሳችንን ለብሰን እንወጣለን ሌትስ ጎ ፋሚሊ ተመልሰናል እንግዲህ 2 ሰዓት ምናምን አለን እና መኪና እያሞቅን ነው እስቲ ጊዜ ካገኘው እንትን ምን ይመስለኛል ታይም ካለኝ ምናምን ነገር ትንሽ አሳጥባታለሁ አዋራ ሆናለች መኪናዋ ለማንኛውም ሌትስ ጎ ዳኒ ትባላለች ከዚህ በፊት አንዱ ለቪዲዮ ሰርተናል
እና በጣም ከባድ ትሬደር ነች። እኔ ወደ ትሬዱ ኢንዱስትሪ እንድመጣ ካደረጉኝ ሰዎች መካከል ፋትናገርም ቀዳሚውን የሚወስድ ልጅ ነውና አንድ 10 ደቂቃ አለ። ለማንኛውም ትንሽ እንግባ ወይስ እንግባ ወይ ውስጥ እናወራለን በሰፊው። አይፎን ነው ሳምሰንግ ነው እንደዚህ እንዴ? ምን ነካሽ? ኮንሰርት አለ መሰለኝ። ሀሳባችን ነው ትልቅ እንሄዳለን እስከ ትልቅ እንቅስቄ በበላል ይዘን ትልቅ ዓላማ እንቅስቄ እሱን ቀስ ያልኩ ግራጁዋሊ ስኬል ማለት ጀመርኩ። 150 100 200 ከዛ at the end of the month እንዳያችሁት $500 ሜክ አደረኩ ማለት ነው ጋይስ። የዛኔ ዓለሜ ነበር ነው ብላችሁ። ምክንያቱም $500 ወደ ኢትዮጵያ ቀየርኩት። በቃ እኔ ቦስ ነኝ። ማን ይከፈለዋል በዛ ሰዓት $500 ወር። ስለዚህ በቃ ብዙ ተዋረድኩት። በቃ ወደ ሻራተን እዚህ ነው የመጣሁት ጋይስ። በጣም የምወደው ሻራተን ሌክቸር ሆቴል ነውና ምክንያቱም እዚህ ስመጣ የማየው ኢነርጂ በሙሉ ዲፍረንት ነው። ሚዝናኑ ሰዎች በሙሉ ዲፍረንት ነው። ስለዚህ ከነሱ የነሱን ኢነርጂ ይጋባብኛል ብዬ አስባለሁ። ማኒፌስት አደረገዋለሁ ይሄን ላይፍ። ስለዚህ መጥቼ በደንብ ሪላክስ አደረጉ። በኔክስት ኢንሻአላህ 1000 2000 3000 ነው ያሰብኩ። ከዛ እያንዳንዱን ፕሮግሬስ ሪከርድ ማድረጋቸው ነገሮች ማድረግ ቀጠልኩ። ከዛ ሪስኬን እየጨመርኩ መጣሁ። እንደዛውም ትሬዲንግ የኔ ፕሮግሬስ ያየው መጣሁ። ወደ ኋላ ስንመለስ ምንድነው በጣም አንድ ደስ ከሚለኝ ነገሮች ውስጥ አንዱ ምንድነው ላይፌ ላይ እያንዳንዱ ያደረኳቸው ያሉ ሞመንቶች ሪከርድ ማድረግ ነውና ከዚህ በፊት ያው ጎበዝ ተማሪ ነው አንድ አይነት ሁለት 50 ተማሪ 50ኛ ሙዛት ነው ነበር በጌታ ስም ደግሞ ትሬኒንግስ ደግሞ እንደሚባለው ሪሊ ገንዘብ ይሰራበታል። ያናክ ገንዘብ ሜክ ማድረግ ይቻላል በትሬኒንግ። በጣም ብዙ ሰዎች ኩዌሽን የሚያደርጉት ነው። ፕላስ ደግሞ ይሄንን ኩዌሽን የሚያደርጉት መቼ ነው? ልክ ወደ ትሬኒንግ ሰዎች ዘለው ሲገቡ ምንድነው ፌስ የሚያደርጉት? ሎስን ነው። ኦር አንዳንድ ላኪ የሆኑ ሰዎች አሉ ማናቸው ልክ ወደ ማርኬቱ እንደገቡ በቃ ፕሮፊት ያደርጋሉ። ያወቀ ሰው ዊዝድሮ ያደርጋል። ያላወቀ ሰው ደግሞ እዛው ጋምብል ይሆናል ጨዋታው ማለት ነው። ስለዚህ ፕሮፊታቢሊቲ እዚህ ፎሬክስ ኢንዱስትሪ ላይ ፕሮባቢሊቲያችን እንዴት ነው ከፍ የምናደርገው? አሁን ለምሳሌ እኔ ምንም ስለ ፎሬክስ ትሬዲንግ ማላቅ ሰው ሆኜ ወደ ፎሬክስ ትሬዲንግ ኢንዱስትሪ ስመጣ ልክ ባይና ሴል ምን እንደሚደረግ ቼክ አድርጌ ዲፖዚት አድርጌ ትሬድ ሳደርግ እኔ ፎሬክስ ትሬደር ሳይሆን ፎሬክስ ትሬዲንግ ላይ ወይም ደግሞ በፎሬክስ ማርኬት ላይ ጋምብል እያደረኩ ነው ማለት ነው። ሌላው ደግሞ ከአፓርትመንትና ከቪላ በሽቴክ ሁለቱም አሪፍ ነገር ናቸው። ግን ያው አላ ላይፍ ላይ ምን ጊዜ አንድ የተሻለ ነገር ስታገኝ አፕግሬድ ማድረግ ምንድነው ሞር እንድትሰራ ያደርጋል። ከዚህ በፊት አፓርትመንት ላይ ያለው የነበሩኝ የኔ ጎረቤቶቼ ምናምን ኢምፕሎየር ነበሩ። አብዛኞቹ የካምፓኒ ሰራተኛ ናቸው። ስለዚህ ቤዚክሊ መንዝሊ ሰራሪያቸውን የጠበቁ የሚሰሩ ናቸው። ግን አሁን የገባሁበት ቪላ ኮሚኒቲ ግን ኦልሞስት የሆነ እኛ ኮሚኒቲ ውስጥ ፌራሪ ያለው አለ፣ ላምቦርጊኒ ያለው አለ፣ ማክላረን ያለው አለ። ስለዚህ የተሻለ ኢነርጂ ነው ፖስት የሚያደርገው። ስለዚህ እኔ አሁን ይሄኛው መኪና አደን ብዬ ሞር እንደዚህ ያለ ያ ማለት በደንብ ኩኩም የሚያደርግ ሰው ይኖራል ማለት። ስለዚህ ያን ስንታይ ደግሞ በደንብ እንድትሰራ ያደርጋል፣ በደንብ ያደርጋል። ኔክስት ታይም ደግሞ በደንብ ነው ሪስክ ማለት። ሪስክ ካላደረጋችሁ ላይፋችሁ ላይ አሁን ነው ቼንጅ ይመጣል ብዬ አላስብም። ለራሳችሁ ሪዋርድ መስጠት መቻል አለባችሁ። አሁን ታሪክ የሚሰማው ማለት ነው ለራሴ ሪዋርድ ኢንስፓየር ነገር ነው። ምን ማለት እንዳለብኝ ባላውቅም ለሁሉም ነገር አልሐምዱሊላህ ነው። እዚህ ሻራተን አዲስ ከዚህ በፊት ስመጣ ኦልሞስት 400-500 ብር አፎርድ አድርጌ ኮፊ ብጠጣ ከምጄ ነበር። ግን አሁን ኦልሞስት ከ150 ሰው በላይ አንድ ቤት
ይሄንን ሰሞን እኔም ግልጽ ተነሳብሽ ያሳየዋችሁ ፍለፊት እንዳወራስ ሶኒያም በጣም አልሐምዱሊላህ ማለት ነው። ደግሞ ፕላስ ደግሞ እዚህ ፕሮግራም ላይ አክብራችሁ ስለመጣችሁና እኔን ኢንቪቴሽን ስለተቀበላችሁ በጣም እናንተ ማመስገን ፈልጋለሁ። በዚህ አጋጣሚ በጣም ቴንክ ዩ። ሀሳባችን ነው ትልቅ እንሄዳለን እስከ ትልቅ እንቅስቄ በፈላል ይዘን ትልቅ ዓላማ። ፋይናሊ እንግዲህ በሚገርም ሁኔታ እንግዲህ ጨርሰናል። ሻራተን አዲስ ይላል ያበደ ፕሮግራም። እንዴት አየሽው? ቢና ነኝ እንጂ ለማንኛውም ይመቻችሁ።